ሰላማችሁ ይብዛ የተወደዳችሁ ተማሪዎች እንደምናችሁ። የዛሬው ቪዲዮ የ7ኛ ክፍል ሲቲዝንሺፕ ዩኒት 6 ፓርት 2ን ይዤላችሁ ቀርቤያለሁ። አስፔክትስ ኦፍ ኮሚኒቲ ኢንጌጅመንት ይሰኛል ርዕሳችን። እዚህ ላይ የማህበረሰብ ተሳትፎ ገጽታዎች ምን እንደሚመስሉ እንመለከታለን። ከዚህ በፊት በነበረው ቪዲዮ ላይ ያው አጠቃላይ ኮሚኒቲ ኢንጌጅመንት ማለት ምን ማለት ነው ኮሚኒቲን ዲፋይን አድርገናል። እንዲሁም ቮለንተሪንግ ኤንድ ዘ ኢምፖርታንስ ኦፍ ቮለንተሪንግ ሰርቪስ የሚሉትን ፖይንቶች በደንብ ለማየት ሞክረናል። የዛ ክፍል ቀጣይ የሆነውን የመጨረሻው ክፍል ነው ማለት ነው። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። ወደ ቪዲዮ አለፍኩኝ። ኢንጌጅመንት ኢዝ ስትራቴጂ ይለናል። ተሳትፎ ስንል ምንድነው አለን? ስትራቴጂ ነው አለን፣ ወይም ልዩ እቅድ ነው ማለት ልዩ እቅድ የሚፈልግ ነገር ነው እንጂ ዝም ብሎ ተነስቶ የሚደረግ ነገር እንዳልሆነ ነው እየነገረን ያለው ማለት ነው። እያንዳንዱን ሀሳብ ስንመለከት ኢንጌጅመንት ኢዝ ናት አን አክሲደንት። ኢንጌጅመንት ወይም ተሳትፎ በአጋጣሚ የሚፈጠር አይደለም እያለን ነው። ፈተና ላይ ለምሳሌ which one of the following is true about engagement ሊላችሁ ይችላል። ኢንጌጅመንት ኢዝ ናት አን አክሲደንት፣ በአጋጣሚ ዝም ብሎ በዘፈቀደ የሚፈጠር አይደለም ማለት ነው። ኮሚኒቲ ኢንጌጅመንት ሪኳየርስ ፕላኒንግ ታይም ሪሶርስስ ኤንድ ኮሚትመንት። የማህበረሰብ ተሳትፎ ጥንቃቄ የተሞላበት እቅድን፣ ጊዜን፣ ሀብትን እንዲሁም ቁርጠኝነትን ይጠይቃል ማለት ነው። እነዚህ ነገሮች ለተሳትፎ እጅግ ወሳኝ ነገሮች ናቸው። አንድን ተሳትፎ ለማበረታታት በማህበረሰብ ውስጥ እንዲስፋፋ ለማድረግ እቅድ ማሰብ አለብን። እቅድ ማቀድ አለብን። ታይማችንን እዛ ላይ ማሳለፍ መቻል አለብን። ሀብታችንን እንዲሁም ቁርጠኝነትን ይጠይቃል ማለት ነው። ሁለተኛውም ኢንተርኮኔክትድነስ እርስ በርስ መተሳሰርንም ይጠይቃል ማለት ነው። ተሳትፎ ከተባለ የሰዎች ግንኙነት ነው አይደለ? while we study them separately the social political and economic aspects often overlap. ማህበራዊ ፖለቲካዊና ኢኮኖሚያዊ ገጽታዎች ለየብቻ ብናጠናቸው አብዛኛውን ጊዜ እርስ በርስ ይደጋገፋሉ እንደማለት ነው። ስለዚህ ኢንተርኮኔክትድነስ ነው፣ አንዱ ከሌላው ጋር የተሳሰረ ነው ማለት ነው። ሶሻል ከፖለቲካል የሚለይ አይደለም። ፖለቲካል አስፔክቱን በምናይበት ላይ ከኢኮኖሚክ አስፔክት ጋር የሚገናኝ ነው ማለት ነው። አጠቃላይ ኢንጌጅመንት ዋና ግቡ ምንድን ነው ስንል moving from being passive or just watching to active or ቴኪንግ ፓርት ማለት ነው። ይሄ ነው ዋናው ዓላማው ማለት ነው። ስለዚህ ተሳትፎ ስንል ሰዎችን ዝም ብሎ ተመልካች ከመሆን ይልቅ ወደ ንቁ ወይም ቀጥተኛ ተሳታፊነት ማሸጋገር ነው ማለት ነው። ስለዚህ እነዚህ መሰረታዊ የተሳትፎ ባህሪያት ናቸው ማለት ነው። ማህበረሰብ እንዲሳተፍ ዝም ብሎ መተው አይቻልም። ልክ እንደ አንድ ትልቅ ፕሮጀክት ታስቦበት ሊሰራ ይገባል ማለት ነው። አንድ ዘርፍ ለምሳሌ ኢኮኖሚ ሲነካ ሌላውን ማህበራዊ ሁኔታን አብሮ ይነካል ማለት ነው። ዋናው ዓላማው ህዝቡ የኔ ጉዳይ አይደለም ከማለት ወጥቶ የኔ ድርሻ አለበት እንዲል ማድረግ ነው ማለት ነው። አያችሁ፣ ምሳሌ በአንድ መንደር ውስጥ የጽዳት ዘመቻ ለማድረግ ታቅዶ ህዝቡን ካላነቃቁት፣ ህዝቡን ካላንቀሳቀሱት፣ ጊዜ ሰጥተው ቁርጠኝነትን ወስደው ህዝቡን ማነቃቃት ካልተቻለ ማንም አይመጣም ማለት ነው። ማንም አይሳተፍም። ነገር ግን አስቀድሞ በእቅድ በስብሰባ እንዲሁም በሀብት ዝግጅት ከተመራ ወይም ስትራቴጂክ ከሆነ ህዝቡም በንቃት ይወጣል ማለት ነው። ይሄ ነው ተሳትፎ ማለት ነው። እንደዚህ መግለጽ ይቻላል። ሁለተኛው ነጥባችን the three aspects of engagement ነው። እዚህ ጋር የምናየው ማለት ሶስቱን ዋና የተሳትፎ ገጽታዎችን የምንመለከተው። በመጀመሪያ የማህበራዊ ገጽታ የሚለውን ስንመለከት ፎከሱ ዋና ትኩረቱ ማህበራዊ ገጽታው ምንድን ነው ስንል look fulfilling the community's social demands through collective and voluntary behavior አለ። የማህበረሰቡን ማህበራዊ ፍላጎቶች በጋራና በራስ ፍላጎት ወይም በበጎ ፈቃደኝነት ላይ በተመሰረተ ባህሪ ማሟላት ማለት ነው። ስለዚህ ይህ የማህበረሰብ ተሳትፎ ምን ይፈልጋል ማለት ነው? የማህበረሰቡን ፍላጎቶች አንድ በጋራ የምናደርጋቸው ነገሮች አሉ። ነገር ግን በጋራ አብሮ ለመስራት መጀመሪያ በጎ ፈቃደኛ መሆን አለብን። በራስ ፍላጎት መነሳሳት መቻል አለብን ማለት ነው። ተገደን መሆን የለበትም። መንግስትም ሆነ ሌላ አካል አስገድዶን አይደለም እንደዚህ አይነት ነገሮች የምንሳተፈው ማለት ነው። አንድ ለጋራ ጥቅም እስከሆነ ድረስ በበጎ ፈቃደኝነት ላይ መመስረት መቻል አለበት ማለት ነው። ይሄ ሶሻል አስፔክት ዋና ፎከሱ ይሄ ነው። ሶ who it affects ማንን ይነካል? የማህበረሰብ ተሳትፎ ማንን ይነካል ስንል people of all ages but especially critical for the elderly to maintain connections በሁሉም የእድሜ ክልል ውስጥ ያሉ ሰዎችን ያጠቃልላል ማህበረሰባዊ ተሳትፎ በምንልበት ላይ ማለት። ነገር ግን በተለይ አረጋውያን ከማህበረሰቡ ጋር ያላቸውን ግንኙነት ጠብቀው እንዲቀጥሉ ለማድረግ በጣም ወሳኝ ነው ማለት ነው። አንድ አረጋውያን
ለተተኪ ወጣት ልምድ የሚሰጡበት ነው። እነሱ ያለፉበትን ሁኔታ የሚነጋገሩበት ነው። ሶሻል አስፔክት ሲባል ተሰብስቦ ጽዳት ማጽዳት፣ አካባቢ ማጽዳት ብቻ ላይሆን ይችላል። የህይወት ልምድ ተሞክሮችን የሚወሰድበት ነው ማለት ነው። አመራር እንዴት እንደሚወጣ፣ እቅድ እንዴት እንደሚወጣ ልምድ ሼር የሚደረግበት ነው ማለት ነው። ስለዚህም እዚህ ጋር እነዚህን ማየት እንችላለን። ሶሻል አስፔክት ላይ እንደ ምሳሌ ብናያቸው ምን ነገሮች ይደረጋሉ? በትምህርት አኳያ ራሱ ስናይ ትምህርት አንድ የማህበረሰብ ጉዳይ ነው አይደለ? ስለዚህ ስቱደንትስ አር ናት ጀስት ፓሲቭ ሊስነርስ። ሁልጊዜ ተማሪዎች ዝም ብለው የሚያዳምጡ ብቻ አይደሉም አይደለ? ተማሪዎች አዳማጭ ብቻ አይደሉም። አንድ ተሳታፊ ናቸው፣ ጠያቂ ናቸው፣ መርማሪ ናቸው ማለት ነው። ስለዚህ ይሄ ሶሻል አስፔክት ስንል ትምህርት ስንነካ ተማሪዎች ግድ ይመጣሉ ማለት ነው። ትምህርት ሲነሳ ሌላው መምህር ይመጣል አይደለ? ቲቸርስ አር ናት ጀስት ፓሲቭ ኤክስኪዩተርስ ኦፍ ኤ ካሪኩለም። መምህራን ደግሞ የስርዓተ ትምህርቱን መመሪያ ዝም ብለው ፈጻሚዎች ብቻ አይደሉም። ትምህርት ሚኒስቴር ያወጣውን ፖሊሲ ወይም ካሪኩለም ዝም ብለው የሚተገብሩ ብቻ አይደለም፣ ተቀብለው የሚያስተጋቡ ብቻ መሆን የለባቸው ማለት ነው። እያንዳንዱ ነገር ላይ ተሳትፎ ይጠይቃል። በትምህርት ላይ ሌላው ትልቅ አስተዋጽኦ ያለው ማን ነው? ፓረንት ነው። ፓረንትስ አር ናት ጀስት ሪሲቨርስ ኦፍ ኮምፕሌንትስ። አያችሁ፣ ወላጆች የቅሬታ ወይም የጥፋት ሪፖርት ተቀባዮች ብቻ አይደሉም። ትምህርት ቤት ወይም መምህር የሚጽፍላቸውን ልጆ እንዲያርጉ ነበር እንዲሆኑ ነበር የሚሉትን የጥፋት መልእክቶችን ብቻ ተቀባይ መሆን የለባቸውም። ለምን ሊያጠፋ ቻለ? ከመምህር ጋር መገናኘት፣ ምን አይነት ባህሪዎች እያሳየ ነው፣ ምን አይነት ለውጦች አሉ፣ እንዴት እንስራ የሚሉትን ሁሉ ከትምህርት ቤቱ ማህበረሰብ ጋር ከመምህራን ጋር መወያየት ማውራት መቻል አለባቸው ማለት ነው። the principle education succeeds only when families, teachers and private or government organizations partner together። መርሁ ይሄ ፕሪንሲፕሉ የትምህርት መርሁ ምንድን ነው? ዋናው ስንል ትምህርት ሊሳካ የሚችለው ቤተሰቦች፣ መምህራን እና የግል ወይም የመንግስት ድርጅቶች አብረው ሲተባበሩ ብቻ ነው ማለት ነው እንጂ መምህር ብቻ ተማሪ መለወጥ አይችልም። ተማሪም በራሱ ጥረት ብቻ አይደለም ነገሮችን ሊያሳካ የሚችለው። ወላጆች መሳተፍ አለባቸው። የግል ወይም የመንግስት ተቋማት አብረው ከመምህር ጋር፣ አብረው ከተማሪ ጋር፣ አብረው ከወላጆች ጋር ዲስከስ ማድረግ አለባቸው። የበላይ አካላት ትምህርት ፖሊሲን የሚቀርጹ ሰዎች ወደ ታች ወርደው መምህራንንም ተማሪውንም አሳትፈው ነው ትምህርት ፖሊሲ በሀገር ደረጃ ሲቀረጽ መቀረጽ ያለበት እንጂ የፖለቲካ ውሳኔ መሆን የለበትም ማለት። ስለዚህ ትምህርትን እንደ ምሳሌ ስናይ ሶሻል አስፔክት ነው። ስለዚህ ትምህርት ደግሞ የነዚህን ሁሉ ትብብርና ድጋፍ ይፈልጋል ማለት ነው። ሶሻል አስፔክት ስንል ልክ ሌሎችንም በዚሁ መውሰድ እንችላለን። ከኤዱኬሽን ውጭ ነገሮች ያሉትንም ሁሉ እንደዚሁ ማየት እንችላለን ማለት ነው። ስለዚህ ማህበራዊ ተሳትፎ ማለት የአንድ አካባቢ ሰዎች አብረው የመኖር የመረዳዳትና የመገናኘት ባህላቸውን ማሳደግ ማለት ነው። እሺ መሰረታዊ ትርጉሟ ናት ማለት ነው። በአካባቢ ውስጥ በምናይበት ሰዓት ላይ አረጋውያን ብቻቸውን እንዳይገለሉ እውቀታቸውን እንዲያካፍሉ ማድረግ አንዱ ስራው ነው ማለት ነው። የማህበረሰብ ተሳትፎ ይህንን በደንብ ልንገነዘብ ይገባል ማለት ነው። ሶሻል አስፔክት በዚህ መታየት ይችላል። ሁለተኛው ፖለቲካል አስፔክት ነው። ፖለቲካዊ ገጽታው ምን ይመስላል? የማህበረሰብ ተሳትፎ ፖለቲካዊ ገጽታውን ስንመለከት ኮር ኮንሰፕት ፈንዳሜንታል ፓርት ኦፍ ዲሞክራቲክ ሲስተም የዲሞክራሲ ስርዓት መሰረታዊ አካል ነው ማለት ነው የፖለቲካ ተሳትፎ። the voice of the people must shape policy። እንግዲህ አንድ ዲሞክራሲያዊ ነኝ የሚል አመራር ወይም ሀገር ሁልጊዜም ፖሊሲዎችን ወይም ህጎችን ለመቅረጽ የህዝብን ድምፅ መስማት መቻል አለበት ማለት ነው። የህዝብ ድምፅ ወሳኝ መሆን አለበት። ምክንያቱም ዲሞክራሲ የህዝብ አመራር ነው እስካልን ድረስ ህዝብን ያላሳተፈ ልማት፣ ህዝብን ያላሳተፈ ፖሊሲ፣ ህዝብን ያላሳተፈ ህግ የትም ሊደርስ አይችልም። የሚሰሩት ነገሮች በጠቅላላ ለህዝብ ነው ከተባለ ህዝብ መሳተፍ መቻል አለበት። የኔ ነው የማለት ስሜት በውስጡ ሊያደር ይገባል። የኔ ነው የሚል ስሜት ካደረበት ህዝብ ራሱ ይጠብቀዋል ማለት ነው። ይሄ መሰረታዊ ነገር ነው። ሶ ዲፊኒሽን ኦፍ ፖለቲካል አስፔክቱን ስናየው ኤኒ ቮለንተሪ አክቲቪቲ ዩዝድ ቱ ሴሌክት ሊደርስ ኦር ኢንፍሉዌንስ ፐብሊክ ፖሊሲ። ትርጉሙን መሪዎችን ለመምረጥም ወይም በህዝብ ፖሊሲ ላይ ተጽዕኖ ለማሳደር የሚደረግ ማንኛውንም በጎ ፈቃደኝነት ላይ የተመሰረተ እንቅስቃሴ ነው ማለት ነው። በሀገራዊ ጉዳዮች ላይ፣ በውሳኔ የሚሰጡ ጉዳዮች ላይ፣ ምርጫ ላይ ሊሆን ይችላል፣ ፖሊሲ ላይ ሊሆን ይችላል። እነዚህ ነገሮች ላይ ሁሉ በበጎ ፈቃደኝነት መሳተፍ ማለት ፖለቲካል አስፔክት ማለት ይሄ ነው ማለት ነው። ዜን ሌቭልስ ኦፍ ኢንጌጅመንት የተሳትፎ ደረጃዎች ምን ይመስላሉ? በምን መልኩ ነው መሳተፍ የምንችለው ስንል ህዝብ ሊሳተፍባቸው የሚችሉ መሰረታዊ ነገሮች አሉ። የመጀመሪያው ቤዚክ የሚባለው መሰረታዊ ደረጃው ቮቲንግ፣ ሲኪንግ ኢንፎርሜሽን፣ አቴንዲንግ ሚቲንግስ እነዚህን
አያችሁ፣ ድምፅ መስጠት ማለት ነው። ቮቲንግ ድምፅ መስጠት፣ ምርጫ ሲካሄድ መሳተፍ፣ በትክክለኛው ምርጫው እንዲካሄድ ማድረግ ማለት ነው። ስለዚህ መምረጥ ሊሆን ይችላል። መረጃ መፈለግ፣ ህዝብ መረጃ የማግኘት መብት አለው። ባይዞ የትኛውንም ተቋም የትኛውንም መስሪያ ቤት ለህዝብ ነው እየተቋቋመው ከተባለ ህዝብ ደግሞ ስለዛ መስሪያ ቤት የመጠየቅና መረጃ የማግኘት መብት አለው። የዛ መስሪያ ቤትም ሆነ ተቋም ኃላፊዎች ወይም የሚመለከታቸው አካላት ደግሞ መረጃ ለህዝብ የመስጠት ግዴታ አለባቸው ማለት ነው። ይሄ ህገ መንግስቱ ላይ ያለ ነው። ኦኬ ቤዚክ የሚባለው የህዝብ በፖለቲካዊ ውሳኔ ላይ እነዚህ ነገሮች ማግኘት መብት አለው። አቴንዲንግ ሚቲንግስ በስብሰባዎች ላይ መገኘት መቻል ማለት ነው። ይሄ ቤዚክ የሚባለው ኢንጌጅመንት ነው። አክቲቭ የሚባለው ደግሞ አለ። አክቲቭ ንቁ ደረጃ የሚባለው ነው። ይሄ መሰረታዊ ደረጃ ነው። ንቁነትን የሚፈልገው የቱ ጋር ነው? ኮሚኒኬቲንግ ዊዝ ሌጊስሌተርስ፣ ፋይናንሻል ኮንትሪቢዩሽንስ ኦር ፒስፉል ዲሞንስትሬሽንስ፣ እነዚህም በንቁ ደረጃ ውስጥ የሚገቡ ናቸው። ያ ማለት ለምሳሌ ከህግ አውጪዎች ጋር፣ ከህግ አውጪዎች ሲባል እነማን ናቸው? ተወካዮች ማለት ነው። ምርጫ ሲካሄድ እኛ የምንመርጠው ማንን ነው ብለናል? መሪን አንመርጥም። ለምሳሌ በኢትዮጵያ ስናይ ሪፕሬዘንታቲቭ ዲሞክራሲን እኛ የምንከተለው፣ ስለዚህ በተወካዮቻችንን እንመርጠው። እነዛ ተወካዮች ደግሞ የህዝብ ምክር ቤት አባል ይሆናሉ። ከዛ በኋላ የህግ አውጪው አካል ናቸው ማለት ነው። ሶ ከነሱ ጋር መወያየት፣ በንቁነት መወያየት መቻል አለብን ማለት ነው። መገናኘት መቻል አለብን። ፋይናንሻል ኮንትሪቢዩሽንስ ይላል። እዚህ ጋር ደግሞ የገንዘብ ድጋፍ ማድረግ ሀገራዊ ጉዳዮች በሚያስፈልግበት ሰዓት ላይ ለምሳሌ እንደ አገራዊ ልማት ትልልቅ ነገሮች በሚያስፈልጉበት ሰዓት ላይ ህዝብ መሳተፍ አለበት ማለት ነው። ለምሳሌ ምርጫ በሚኖርበት ሰዓት ላይ እኛ የምንፈልጋቸው ፓርቲዎች ሊኖሩ ይችላሉ። እነዛ ፓርቲዎች የቅስቀሳ በሚያደርጉበት ሰዓት ላይ በፍላጎቴ ያንን ፓርቲ መደገፍ ይችላሉ። ወጥቼ አብሬ መቀስቀስ ይችላሉ። የገንዘብ ድጋፍ ማድረግ ይችላሉ። ለምፈልገውና ለወደፊት ለኢትዮጵያ ይበጃል ብዬ ላሰብኩት ፓርቲ መደገፍ መብቴ ነው ማለት ነው። ሰላማዊ ሰልፍ ሲያደርግ አብሬ መውጣት መብት ነው አይደለ? ባይዞ ሰላማዊ ሰልፍ ማድረግ በኢትዮጵያ ህገ መንግስት መብት ነው። መንግስት የሚፈቅደውም የሚከለክለውም አይደለም። በህጉ ከሄድን የሚከለከልም የሚፈቀድም አይደለም። እኛ ምንድን ነው የምናደርገው? ሰላማዊ ሰልፍ ልናረግ ስለሆነ መንግስት ጥበቃ ያርግልን ብለን ማሳወቅ ብቻ ነው የሚጠበቅበት ማለት። ከዛ በኋላ ጥበቃ ፖሊስ መድቦ ረብሽ ነገሮች ሌሎች ነገሮች እንዳይከሰቱ ማድረግ ነው መንግስት ያለበት እንጂ አታረግም ብሎ መከልከል ህገ መንግስቱ አይፈቅድለትም ማለት ነው። ሶ እነዚህ ነገሮች አሉ። ሶ ፋይናንሻል ኮንትሪቢዩሽንስ የሚለው እነዚህ ነገሮች ማድረግ እንችላለን። ፒስፉል ዲሞንስትሬሽን ሰላማዊ ሰልፎች ማድረግ እንደ ህዝብ መብታችን ነው። ይህንን ማድረግ መብት አለን ማለት በዲሞክራሲው በህገ መንግስቱ ስንሄድ ማለት ነው። እነዚህ ፖለቲካዊ ነገሮች ቅሬታ ካለን የተለያዩ ነገሮች ካለን ሰላማዊ ሰልፍ ማድረግ። ሰላማዊ ሰልፍ ሲደረግ ግን በታቀደ በትክክል በሚመራ ሰላማዊ መፈክሮችን ከሃይማኖት ከብሔር ከምናምን የጸዱ መፈክሮችን ይዞ በትክክል ጥያቄዎችን ማስተናገድ ይቻላል ማለት ነው። ይህንንም መጀመሪያ ማሳወቅ ከዛ በኋላ ማድረግ ይቻላል። እነዚህ ነገሮች ሁሉ አክቲቭ የሆኑ ፖለቲካል አስፔክቶች ናቸው ማለት ነው። ሃይስት ሌቭል የሚባሉት ደግሞ ከፍተኛው ደረጃ እነዚህ ሜምበርሺፕ ኢን ፖለቲካል ፓርቲስ፣ ይሄ ያው የፖለቲካ ፓርቲዎች አባል መሆን፣ ይሄም አንደኛው ነው። ካምፔኒንግ የቅስቀሳዎችን ማድረግ ካምፔን ማድረግ። አሁን ምርጫ ሰዓት ነው አይደለ? ቅስቀሳዎች እየተደረጉ ነው። ሶ አንድ ሰው እድሜው ከደረሰ ከ18 ዓመት በላይ ከሆነ መምረጥ ይችላል። እነዚህ ነገሮች ውስጥ መሳተፍ ይችላል ማለት ነው። ኤንድ ራኒንግ ፎር ፐብሊክ ኦፊስ፣ እንዲሁም ለምርጫ ሊሆን ይችላል ራስን ማጨት መወዳደር ይቻላል ማለት ነው። እነዚህ ነገሮች ሁሉ ፖለቲካል አስፔክት የምንላቸው ናቸው ማለት ነው። ሶ እዚህ ጋር ጠቅለል ስናደርገው ፖለቲካዊ ተሳትፎ ሲባል በምርጫ ቀን ብቻ ድምፅ መስጠት አይደለም። በደንብ ያዙ። ሊጠይቋችሁ ይችላሉ። ድምፅ መስጠት ብቻ አይደለም። ህዝቡ በአካባቢው ጉዳይ ላይ ድምፁን ማሰማት፣ በውሳኔዎች ላይ ተጽዕኖዎችን ማሳደር መቻልንም ይጨምራል ማለት ነው። ምሳሌ በአንድ አካባቢ አዲስ የግብር ወይም የንግድ ህግ ሲወጣ ነጋዴዎችና ነዋሪዎች ተሰብስበው ሀሳባቸውን ለህዝብ ተወካዮች የሚያቀርቡበት ወይም በሰላማዊ መንገድ ቅሬታቸውን የሚገልጹበት ሂደት ቢኖር ያ ንቁ የፖለቲካ ተሳትፎ ይባላል ማለት ነው። ሶስተኛው ኢኮኖሚክ አስፔክት የምንለው ነው። ይሄ ኢኮኖሚያዊ ገጽታውን ደግሞ ስንመለከት ፎከስ ኢንክሉዲንግ ዳይቨርስ ኮሚኒቲ ሜምበርስ ኢን ዘ ኮንቲኒየስ ፕሮሰስ ኦፍ ዲቨሎፕመንት። ይህም እያለን ያለው የተለያዩ ማህበረሰብ አባላትን ቀጣይነት ባለው የልማት ሂደት ውስጥ ማካተት ማለት ነው። በማንኛውም እንቅስቃሴ ኢኮኖሚያዊ እንቅስቃሴ ልማትን የሚመለከቱ እንቅስቃሴዎች ማህበረሰብን ማሳተፍ መቻል። በዚህ ዙሪያ በኢኮኖሚክ አስፔክት ላይ የመንግስት ሚናው ምንድን ነው ስንል
Government's role, funding agencies must involve local people in identifying and executing projects. አያችሁ የገንዘብ ድጋፍ የሚያደርጉ አካላት ድርጅቶች ሊሆን ይችላል። ስለዚህ የአካባቢውን ህዝብ በፕሮጀክቶች መለየትና አፈጻጸም ላይ ማሳተፍ አለባቸው ማለት ማሳተፍ መቻል አለበት ማለት ነው መንግስት። ለምን ሲባል እያንዳንዱ መንግስት የሚሰራት ነገር በጠቅላላ በህዝብ ገንዘብ ነው የሚሰራው። መንግስት የራሱ ገንዘብ የለውም። መንግስት ገንዘብ አያትምም። ከየት ነው የሚመጣው ስንል የሚሰሩት ልማቶች፣ የሚሰራው መንገድ፣ የሚሰራው ግድብ፣ የሚሰራው የውሃ ልማቶች እነዚህ ሁሉ በጠቅላላ በህዝብ ሀብት ነው። የኔም ላብ አለበት ማለት ነው። የእናንተም ወላጆቻችሁ እንደዚሁ ነጋዴም ከሆነ ግብር ይከፍላል፣ መምህርም ቢሆን ግብር ይከፍላል፣ ዶክተርም፣ ኢንጂነርም ዋቴቨር ገበሬም ቢሆን ግብር ይከፍላል ማለት ነው። ያ ግብር ተሰብስቦ ነው ልማት የሚሰራው። ልማት ሲሰራ ደግሞ ህዝቡን ተሳታፊ ማድረግ ግድ ይላል። ለምን በኔ ገንዘብ ነው የተሰራው የሚል የኔነት ስሜት እንዲሰማው ማድረግ መቻል አለበት። ያኔ የኔን ነው ብሎ ሲያስብ ከጥፋት ይጠብቋል። አያችሁ ልክ እንደ ራሱ ንብረት ያየዋል ማለት ነው። ህብረተሰብን አግሎ ግን ህብረተሰቡ የሚፈልገውን ነገር ትቶ ቅድሚያ የማህበረሰቡን ጥያቄ ሳያሟላ የግል ፍላጎትን መንግስት አሟላለሁ ቢል ነገ ከነገ ወዲያ ያ ነገር ችግር ውስጥ መውደቁ አይቀርም። ወደ ግብር ማጭበርበር ህብረተሰብ ሊሄድ ይችላል። እኔ ግብር እየከፈልኩ የሚሰራው የማይጠቅም ነገር ነው ብሎ ካሰበ ግብር ሊያጭበረብር ይችላል፣ ግብር ላይ ከፍል ይችላል፣ የኔነት ስሜት ላይ ይሰማው ይችላል። እነዚህ ነገሮች ውሎ አድሮ ችግር ያመጣሉ ማለት ነው። ኢኮኖሚክ አስፔክት ከተባለ ግዴታ እያንዳንዱ የልማት ሂደቶች ሁሉ ምን መጠየቅ አለበት? የህብረተሰቡን ተሳትፎ መጠየቅ አለበት ማለት ነው። ለምሳሌ የአባይ ግድብ ሲሰራ እያንዳንዱ ከተማሪ ጀምሮ ከኤሌመንተሪ ተማሪ ጀምሮ ሁሉም ከሀብታም እስከ ድሃ ኢትዮጵያን ሊያለማ የሚችል ኢትዮጵያን ሊያሳውቅ የሚችል ኢትዮጵያን ከፍ ሊያደርግ የሚችል በኢትዮጵያውያን ሀብት የሚገነባ ግድብ እንደሆነ ለህብረተሰቡ ተነገረ፣ ምክክር ተደረገ፣ አመነበት። ዩኒቨርሲቲ ተማሪ ሆነን ሁላችንም ቁርሳችንን ሰጥተናል። ለዚህ በደስታ ማለት አያችሁ ኢኮኖሚክ አስፔክት ይሄ ነው። እንደዚህ አይነት ነገሮችን መደረግ መቻል አለበት። ዲስከሽን ፖይንት ሃቭ ዩ ኦር ዩር ፋሚሊ ኤቨር ቢን አስክድ ፎር ኢንፑት ኦን ሎካል ኮንስትራክሽን ፕሮጀክት ኦር ኤ ኒው ኮሚኒቲ ሰርቪስ? ይሄ እንደ ጥያቄ ነው የውይይት ነጥብ። ለምሳሌ ኢኮኖሚክ አስፔክት ላይ ምን ሊሆን ይችላል? እርስዎ ወይም ቤተሰቦ በአካባቢው ስላለው አዲስ የግንባታ ፕሮጀክት ወይም ስለ አዲስ የማህበረሰብ አገልግሎት አስተያየት እንዲሰጡ ተጠይቀው ያውቃሉ ወይ እያለ ይጠይቀናል። እንደነዚህ አይነት ጥያቄዎችን እየጠየቁ ማህበረሰቡ እንዲነቃ ማድረግ መቻል አለበት ማለት ነው። ኢኮኖሚክ አስፔክት ሪዛልቱ ምንድን ነው ስንል ወይም ፒፕል ፓርቲሲፔት ኢን ኢኮኖሚክ ዴቨሎፕመንት ዘ ፊል ሞር ሳቲስፋክሽን ኤንድ ኦነርሺፕ ኦቨር ዘ ሪዛልት። ይሄ ነው በቃ ዋናው ነገር ማለት ነው። ሰዎች በኢኮኖሚ ልማቱ ሲሳተፉ በውጤቱ ላይ የበለጠ እርካታና የባለቤትነት ስሜት ይሰማቸዋል። በየትኛውም ልማት እንቅስቃሴ ውስጥ ማህበረሰብ የኔነት ወይም የባለቤትነት ስሜት ካልተሰማው ቆም ብሎ መንግስት ማሰብ አለበት ማለት ነው። እዚህ ሳለ ማህበረሰብ የኔ ነው ካላለ፣ ደስተኛ መሆን ካልቻለ፣ ተሳትፎ ካላረገበት ነገ ከነገ ወዲያ ችግር ውስጥ ሊገባ ይችላል ማለት ነው። ኢኮኖሚክ አስፔክትም ሆነ ፖለቲካል አስፔክት፣ ሶሻል አስፔክት የማህበረሰብ ተሳትፎ ያስፈልጋል። አጠቃላይ መንግስት የሚባለው አካል ማህበረሰብን አገለግላለሁ ብሎ ቃል ገብቶ ነው የወጣው። አገልጋይ ነው እንጂ ሌላ ነገር አይደለም ማለት ነው። ማንን ነው ያገለግለው? ማህበረሰብን። ስለዚህ ከማህበረሰብ ጋር መወያየት ግዴታ ነው ማለት ነው። ሌላው ዋይ ኢኮኖሚክ ኢንጌጅመንት ማተርስ፣ ኢኮኖሚ ተሳትፎ ለምን ያስፈልጋል እያለን ነው። እዚህ ጋር ደግሞ ለምንድን ነው የሚያስፈልገው? እነዚህን በደንብ ያዟቸው። እነዚህ ፈተና ላይ ጠይቁ ይችላሉ። እኛው ሎወር ኮስት ነው። ሎወር ኮስት ኢኮኖሚክ እንደሆነ ያስታውቃል። ኮስት ስለ ገንዘብ ስለ ዴቨሎፕመንት ምናምን ሲወራ ኢኮኖሚክ ጋር ማገናኘት አለባችሁ ማለት ነው። ሎወር ኮስት ኮሚኒቲስ ኦፍን ፋይንድ ሞር ኤፊሽንት ዌይ ቱ ጌት ቲንግስ ደን አለ። አያችሁ ማህበረሰቦች ብዙውን ጊዜ ስራዎችን በብቃትና በትንሽ ወጪ የሚሰሩበትን መንገድ ሊያውቃሉ። ማህበረሰብ ያውቃል ማለት ነው። ስለዚህ ከዚህ ማህበረሰብ ጋር መወያየት መንገድን ያሳያል፣ አማራጮችን ያሳያል። ለፕሮጀክቱ የምናወጣውን ከፍተኛ ወጪ ማህበረሰቡን ስናሳትፍ አዲስና አቋራጭ ወይም በቀላሉ ሊሰሩ የሚችሉበትን መንገድ ሊያሳየን ይችላል። በዚህም ፕሮጀክት ኮስታችንን ልንቀንስ እንችላለን ማለት ነው። ሎወር ኮስት አንዱ ነው። ሁለተኛው ሰስቴናቢሊቲ ነው፣ ቀጣይነት ማለት ነው። ፕሮጀክትስ ላስት ሎንገር ዌን ዘ ኮሚኒቲ ፊልስ ዘ ኦውን ዜም። አያችሁ ቀጣይነቱ ማህበረሰቡ ፕሮጀክቱን የራሱ እንደሆነ አድርጎ ሲያስብ ወይም የባለቤትነት ስሜት ሲኖረው ፕሮጀክቶቹ ረጅም ጊዜ ያገለግላሉ። ለመጉዳት አይሞክርም። የራሴ ነው ብሎ ይጠብቃቸዋል ማለት ነው። ሰስቴናቢሊቲ ሁለተኛው። ሶስተኛው ኢኩዊቲ ነው። እዚህ ጋር
ፍትሃዊነት ማለት ነው። ኢኩዊቲ ስንል leads to a more fair distribution of benefits among everyone ማለት ነው። አያችሁ ፍትሃዊነት ስንል ጥቅማ ጥቅሞችን በሁሉም ሰው መካከል የበለጠ ፍትሃዊ በሆነ መንገድ እንዲከፋፈሉ ያደርጋል ማለት ነው። እንዲከፋፈሉ ያደርጋል ኢኩዊቲ ሶስተኛው። አራተኛው ፍሌክሲቢሊቲ ነው። ይሄ ደግሞ ተለዋዋጭነት መላመድንም የሚያሳይ ነው ማለት ነው። allows for local resource mobilization and better maintenance of services። ፍሌክሲቢሊቲ ስንል ደግሞ የአካባቢ ሀብት በቀላሉ ለማንቀሳቀስ እንዲሁም ለአገልግሎቶች የተሻለ ጥገና ለማድረግ ያስችላል ማለት ነው። እነዚህ ሁሉ የሚሆኑት መቼ ነው? ኢኮኖሚክ ኢንጌጅመንት ሲኖር ነው። ማህበረሰቡን ወረድ ብሎ ማወያየት ሲቻል ነው ማለት ነው። እነዚህ ኢኮኖሚክ አስፔክት ለምን ያስፈልጋል ስንል የምትመልሷቸው እነዚህን 4 ነጥቦች ነው ማለት ነው። እነዚህን በደንብ ለመያዝ ሞክሩ። ዘ 3 አስፔክት የምንላቸው ስናጠቃልል እነዚህ እናገኛለን ማለት ነው። ሰመሪ አስፔክቶቹ እኙትና ጎሉ ኤንድ ኪ ኤግዛምፕልስ ስትጠየቁ ልትጠየቁ የምትችሏቸው ኤግዛምፕሎች እነዚህ ነው። ለምሳሌ እነዚህን በይዘረዝርላችሁና ከዛ በኋላ የትኛው አይነት አስፔክት ነው ብሎ ሊጠይቋችሁ ይችላሉ። the first one is social aspect። social aspect ማህበረሰብ ተሳትፎ ማለት ነው አይደለ? የማህበረሰብ ተሳትፎ ገጽታ ማለት ነው። ጎሉ ምንድነው? social aspect ማህበረሰባዊ ተሳትፎ ዋናው ዓላማው ምንድነው? ግቡ ምንድነው ስንል improved public service ነው። በቃ ዋናው ይሄ የህዝብ አገልግሎቶችን ምን ማድረግ ኢምፕሩቭ ማዳበር ማለት ነው። በተሻለ መልኩ ማቅረብ ማለት ነው። ኤግዛምፕል ስኩል ፓርትነርሺፕስ ዩዝ ኤንድ ኤልደር ፕሮግራምስ። እነዚህ አያችሁ የትምህርት ቤት የወላጅ መምህር ጋር ያለው ግንኙነት፣ ወላጅ ከትምህርት ቤት አስተዳዳሪዎች ጋር ያለውን ግንኙነት ሲዳብር ይህም ሶሻል አስፔክት ነው ማለት ነው። ዩዝ ኤንድ ኤልደር ፕሮግራምስ የወጣትና የአዛውንቶች ፕሮግራሞች ሲኖሩ ልምድ ሼር የሚደረግበት እነዚህ ነገሮች መድረኮች ሲኖሩ ይህ ሶሻል አስፔክት ይባላል ማለት ነው። ሁለተኛው ፖለቲካል ነው። ፖለቲካል አስፔክት የፖለቲካዊ ገጽታው ደግሞ ስናየው ኢንፍሉዌንስ ዲሲሽን ሜኪንግ እዚህ ጋር ውሳኔ ሰጭነት የሚመለከት ነው። ለምሳሌ ቮቲንግ፣ ካምፔኒንግ፣ ሚቲንግ ዊዝ ሊደርስ እነዚህ ቅድም የዘረዘርናቸው መሰረታዊ ኤግዛምፕሎች እዚህ ውስጥ የሚገቡ ናቸው ማለት ነው። ኢኮኖሚክ አስፔክት ሰስተነብል ዴቨሎፕመንት ነው። ይሄ ዘላቂነት ያለው እድገት ማለት ነው። ስለዚህ ፕሮጀክት አይደንቲፊኬሽን ሊሆን ይችላል፣ ሎካል ሪሶርሲስ ሊሆን ይችላል። እነዚህ ነገሮች በጠቅላላ እዚህ ውስጥ የሚገቡ ናቸው ማለት ነው። ህዝብ ሲሳተፍ ስራ አይበላሽም፣ ወጪ ይቀንሳል። ከውጭ መጥቶ የሚሰራ አካል የማይረዳቸውን የአካባቢውን ሚስጥርና ጥበብ ነዋሪዎቹ ስለሚያውቁት ስራውን ያቃልሉለታል ማለት ነው። ጥገናም ሲያስፈልግ ሊሆን ይችላል፣ እደሳም ሲያስፈልግ ሊሆን ይችላል። ሌላ ሰው አይጠብቁም። ራሱ ማህበረሰቡ የኔ ነው ብሎ ሲሰማው ያደርገዋል ማለት ነው። the 3 aspects of engagement ምንላቸው እነዚህ ናቸው ማለት ነው። የምዕራፍ 7 መጨረሻው ይሄን ይመስላል። በቀጣይ የ7ኛ ክፍል ምዕራፍ 7ን ደግሞ ልክ እንደዚሁ ለእናንተ በሚሆን ለፈተና በሚያዘጋጃችሁና በሚቀል መልኩ ይዤላችሁ እመጣለሁ። እዚህ ላይ ሐሳብ አስተያየት ካለ ያልገባችሁ ነገር ካለ እንደተለመደው በኮሜንት አስቀምጡልኝ። ላይክ ማድረግ አትርሱ ፕሊዝ። ቪዲዮውን ካያችሁ በኋላ ላይክ አድርጉ፣ አስተያየትም ስጡ፣ ቅሬታም ካለ አስቀምጡ፣ ለሌሎች ተማሪዎችም እንዲደርስ አጋሩ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።